ሰሞኑን የጆን ዳንኤል እና የጃኒ ቪዲዮ ማህበራዊ ሚዲያውን አጨናንቆታል። ይህ ቪዲዮ ኤአይ ነው ማለትም ይቸግራል። ብዙዎችን በማህበራዊ ሚዲያ ገጻቸው ላይ ቤስት ፍሬንድነት በጣም ደስ ይላል እያሉ እየተሳለቁ ይገኛል። እናንተስ ሐሳባችሁ ምንድነው? ይህ ነገር እውነት ይመስላችኋል? የኢትዮጵያ ሕዝብ ቶካቲቭ ነው፣ አንኤዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። በርካታ ወንዶች በአሁኑ ሰዓት የዚህን ጸጉር ቤት አድራሻ እየፈለጉ ይገኛሉ። አንዳንድ ሴቶች ደግሞ ካሁን በኋላ ከባሌ ጋር ነው ጸጉር ቤት ተከትየው ሄደው እያሉ ይገኛሉ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬም እስቲ አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሐሳብ አስተያየቶቻችንን እንሰጣለን። የሚያስተምር ነገር ካለ እንማራለን፣ የሚያናድር ነገር ካለ እንናደዳለን። እናንተ ቪዲዮን ከመጀመራችሁ በፊት ላይክ ታረጉልኛላችሁ። እናንተ ላይክ ስታረጉልኝ እኔ ያበረታታኛል ማለት ነው። ቪዲዮን ብዙ ሰው ጋር እንዲደርስ ያደርገዋል እና ከመጀመራችሁ በፊት አትርሱብኝ። ሰብስክራይብም አርጋችሁ ማታዩኝ ከሆነ ሰብስክራይብ አርጋችሁ እንድታዩኝ ላሳስብ እወዳለሁ። እንግዲህ ወደ ቪዲዮቹ እንግባ። 1 2 3 4 5 ready go። በጣም የሚያስጠላኝ ነገር ውሸት። በጣም ቤስት ጓደኛሽ ማን ነው? ጆን ዳንኤል። ተከቴቶ ፍርካተ ስምሽ ማን ነው? ማነው ስምሽ? ስመኝ ገብሩ። በጣም የሚያስጠላኝ ነገር ውሸት። አይጃዲ እኮ በጣም የሌለ ነው እኮ በቃ በጣም እንትን ተብሏል። አሁን ደግሞ የሰሞኑን ቪዲዮዎችን አይታችኋል ከጆን ዳንኤል ጋር። ቆይ ልጋብዛችሁ። ሰሞኑን የጆን ዳንኤል እና የጃኒ ቪዲዮ ማህበራዊ ሚዲያውን አጨናንቆታል። ይህ ቪዲዮ ኤአይ ነው ማለትም ይቸግራል። ብዙዎችን በማህበራዊ ሚዲያ ገጻቸው ላይ ቤስት ፍሬንድነት በጣም ደስ ይላል እያሉ እየተሳለቁ ይገኛል። እናንተስ ሐሳባችሁ ምንድነው? ይህ ነገር እውነት ይመስላችኋል? እውነት ይመስላችኋል? በጣም ትጫወታለህ። እውነት ይመስላችኋል አላለም? እውነት ነው እንጂ ይሄ እኮ በጣም እኮ ግልጽ የሆነ ነገር ነው፣ በደንብ የሚታይ ነው። እና ግን ማን ያወጣባቸው ግን ማለት አልገባኝም። እኔ መቼም ራሱ አለቃው አይሆንም፣ እሱ እስር ቤት ነው። ምናልባት ከሱ ስልክ እኔ እንዴት እንደሆነ አላውቅም፣ ግን ብቻ ወጥቷልና በጣም የሰሞኑን መነጋገሪያ ሆኗል። እንዳለው ቤስት ፍሬንድነት በጣም ደስ ይላል እያሉ ነው። እና እኔም ቤስት ፍሬንድ እፈልጋለሁ። እኔ ቤስት ፍሬንድ በየኮሜንቶች ውስጥ ነው ገብታችሁ ካያችሁና ጃኒ እና ጆን ዳንኤል እንግዲህ ጆን ዳንኤል ሲባል እንግዲህ ያረገዘችው ፍቅረኛው ከጃኒ በኋላ የነበረችው እና ያው እንግዲህ በማረሚያ ቤት ባለፈው ያሬድ ነጉ ባዘጋጀው የበዓል ዕለት ኮንሰርት ላይ እዛ ውስጥ ነበረች። ቪዲዮ ላይ ማን እንደወጣው አላውቅም። እኔ በበኩሌ በጣም ስፈልጋት ነበረ፣ ላያት አልቻልኩምና እስቲ ላሳያችሁ። እኔ እቺ ልጅ በጣም ነው ያሳዘነችኝና መጥፎ አጋጣሚ ይላል። እውነትም በጣም መጥፎ አጋጣሚ ነው። እኔ እዛ የነበረው በሰዓቱ የነበረው ላይ እነ ጆን ዳንኤል አንወርድም ሲሉ ምናምን እኔ ድምጿንም አልሰማው ምንም አላልኩም፣ ግን የሆነ ነገር ይኖራል ብቻ። በእርግጥ ግን አሁን እንዲሁ ሳይፈረድባቸው ወይዛው ሞለጃዋ ደረሰ። ያዋት እስቲ ያሬድ ነጉ ላይ እንዴት እንደነበረችና አይዞሽ ነፍሴ ብዬ ራስ ያላስናና እኔን የሚረዳ አንድ አምላክ አለና እኔ ስራ ባጣ ደንጋት ቢቸግረኝ ፍጹም የሚረዳ መልካም ወገን ለኝ ይመጣል ይሄዳል ፍቅርና ሰው ወስዶም አይመር። ያሳዝናል። እመቤቴን በጣም አሳዘነኝ። ከሷ በላይ ደግሞ እዛ
የምትወልደው ልጅ እንድትወልድ እዛው ተፈርዶባታልና እዛው ነው እስር ቤት ውስጥ እንግዲህ እንደው እግዚአብሔር ብሎ ብትወጣ ጥሩ ነው እና ከዚህ በየሆነ ነገር ረዘም ላለ ዓመት እንኳን ቢፈረድባት አስባችሁታል? እዛው ነው ልጁ የሚያድገው። የመውጣት እድል የለውም። የመውጣት እድል የሚኖረው በስለ ልቦና ችግር ደርሶበት እስር ቤት ውስጥ በማደጉ ምናምን ከስለ ልቦና ሐኪም መረጃ ካልተጻፈለት በስተቀር ከእስር ቤት መውጣት አይችልም ልጁም እና በጣም ነው የሚያሳዝነው። በጣም ያልታሰበ እንግዲህ አሸንዳን አገብራለሁ ብላ ተነስታ ከቤቷ ወጣ አሰባችሁታል? መቼም እሷ አልጀመረችውም ብጥብጡንና ብቻ ያናዳል። እስቲ ስለ እዛው እንድትወልድ ተፈርዶባታል። እስቲ እሱን እንስማ። ታዋቂዎቹ ቲክቶከሮች ልጅ የት ይወለድ በሚለው ጉዳይ ፍርድ ቤት ውሳኔ ሰጠም። የኢትዮጵያ አየር መንገድን ስም አጥፍተዋል፣ እንደዚሁም አውሮፕላኑ ወደ መቀሌ በመሄድበት የአየር ሁኔታ ውስጥ እንዲንቀሳቀስ አስገድደዋል የሚሉና ሌሎችም ክሶች ቀርቦባቸው በእስር ላይ የሚገኙት ታዋቂው ቲክቶከር ጆን ዳንኤል እና ሌሎች ግለሰቦች ዛሬ ፍርድ ቤት ቀርበው ነበረ። ከነዚህ ተከሳሾች መካከል እንግዲህ ይዲዲያ ነጻነት የተባለችው የ9 ወር ነፍሰ ጡር ወሯ መግባቷን ለፍርድ ቤቱ በማስረዳት በጋንዲ ሆስፒታል ልውለድ ብላ ጠይቃ ነበረ። እንደሚታወቀው ይዲዲያና ጆን ዳንኤል በተለያየ ቦታ ታስረው ነው የሚገኙት፣ በቃሊቲና በቂሊንጦ። እሷ የምትገኘው በቃሊቲ እስር ቤት ነው። ፍርድ ቤቱን በጋንዲ ሆስፒታል ልውለድ በሚል ላቀረበችው ጥያቄ ፍርድ ቤቱ ሳይቀበለው ቀርቷል። የቤተሰብ ምንጮች እንደገለጹልን በነፍሰ ጡሯ ላይ በቀረበው አቤቱታ ማረሚያ ቤቱ ምላሽ እንዲሰጥበትና የቀረበው ምላሽ ከሰማ በኋላ ፍርድ ቤቱ ብይን እንዲሰጥ ለዛሬ ሚያዝያ 7 ቀን ቀጠሮ ሰጥቶ የነበረ ሲሆን ነፍሰ ጡሯ የምትገኝበት የቃሊቲ ማረሚያ ቤት በእርግዝና ክትትል ወቅት ምንም የተለየ የሕክምና ችግር የማይታይ መሆኑን ገልጾ ደብዳቤ በመጻፉ ነው ፍርድ ቤቱ ይዲዲያ እዛው በቃሊቲ እንድትወልድ የወሰነው። እንደሚታወቀው ከዚህ በፊት የተለያዩ ፖለቲከኞች በታሰሩበት ጊዜ እዛው እስር ቤት ውስጥ መውለዳቸው የሚታወቅ ነው፣ እዛ ባለ የሕክምና ቦታ ላይ። አሁንም ይዲዲያ በዛው እንድትወልድ ተወስኗል ማለት ነው። የይዲዲያና የታዋቂው ቲክቶከር ጆን ዳንኤል ልጅ። ለማንኛውም ወንድማችን ጆዬ ፈጣሪ አምላክ ነገሮችን ቀለል አድርጎላችሁ ወደ ቤተሰቦቻችሁ የምትቀላቀሉበትን ጊዜ እንናፍቃለን። ያው ሁላችሁም እንደምታውቁት ሶሻል ሚዲያ ማለት እሳት ማለት ነው። እንስታለን። የሳትኩትና ያጠፋሁት ነገር ካለ ከወዲሁ አርሙኝ። ወንድማችሁ ነኝ የምላችሁ እንዳልጠፋባችሁ ነው። የምትችሉ ሰዎች ጸሎትም አድርጉልን። ይሄ ገረመኝ። ጊዜው እንዴት ነው የሚሮጠው? ይሄ ልጅ ሳልፈልግ ነው ያሳቀኝ። ማርያምን አሳዝናኛለች እመቤቴ። የሱ ነገር ግን ያስቃል። እንዳልጠፋባቸው አለ። ከነሱ ስህተት እኔ ልማር ነው። እውነቱን እኮ ነው። ማርያምን እኔን ራሱ አረቡኝ። ከወዲሁ የሆነ ነገር ስስት ካያችሁ አረቡኝ። ግን በቃ ማርያምን በጣም ነው የምታሳዝነው። እኔ አንጀቴም እሱ ወንድ ልጅ ነው እመቤቴ፣ ወንድ ልጅ ምንም ቢሆን ይችለዋል። ችኮ ሕፃን እኮ ናት። ማርያምን ደግሞ ጩጬ ነገር ናት፣ ጩጬ ናት። በዛ ላይ አርግዛ አስቡት እንግዲህ የመጀመሪያ ልጅ። እስር ቤት ማለት በጣም እንደምናስበው በጣም ቀላል ነገር እንዳይመስል። እዛ አሁን ብዙ የጎዳና ተዳዳሪዎች ምናምን ስናይ ታሰሩ ምናምን ሲባል ውጭ ምን ያደርጋል ቢታሰር ይሻላል እዛ በነፃ ቢቀለብ ምናምን እንላለን። ግን እስር ቤት ያለ ላይፍ አይደለም። በጣም ነው የሚያስጠላው። በጣም በህይወትና በጣም ብዙ ጸብ ይነሳል። በህይወትና ተርፎ ከእስር ቤት ተርፎ መውጣት፣ በሰላም መውጣት አንድ ትልቅ ጀብድ ነው። በጣም ትልቅ ነገር ነውና ብቻ እግዚአብሔር ያቅልልላችሁ። ሌላ ምንም ማለት አይቻልም። እና በዚሁ በያሬድ ነጉ ኮንሰርት ጋር ተያይዞ በጣም አንድ ቲክቶከር ወደ 133,000 ፎሎወር ያላት ቲክቶከር እንግዲህ እስር ቤት ውስጥ ታይታለች። እና እሷ ደግሞ እቺ ናት። በጣም እኔ ራሱ አሁን ያወቅኳት
ያጉሴ ዘነብ ያጉሴ ሽከለ ቦታ ዶክሲ ዛራ ኦሁ ቦታ ዛቆነቴላ ያጉሴ ዘነብ ያጉሴ እቺ ልጅ ማለት እንግዲህ እኔም አላቃተም አሁን ያወቅኳት ግን ቆይ ላሳያችሁ አንድ ቪዲዮ ፊዮሪ የምትባያ ልጅ ምን ይሄ ነው አንቺ ዳለ የምትገላለጭ አይደብርሽም እንዴ አንቺም እኮ ዳ ነበርሽ እኛ ራሱ እኮ ምናገሽ እኮ በዚህ ቲክቶክ እኮ ነው ይሄ ቲክቶክ ባይመጣ እኮ ይሄኔ እልም ያልሽ ቦርኮ ዳ ነበርሽ ባያው ነው ልጅ ከቻልሽ ማለት ዳለ ምናን አትደበሪሽ አንቺ የሚወለደችሽ እናትሽ ነች እናትሽም ስትወልሽ ዳ ነበርች ባያን ፊዮሪ ምናን የምትባያ ልጅ ባገኝሽ ራሱ ዝርግፍግፍ ነው ማረግሽ አትገላለጪ እሺ ዳለ አትገላለጪ እዚህ ጎረሳ አላት መረጌት ትባላለች እና እንግዲህ እቺ ልጅ ናት እኔም አሁን ያወቅኳትና ብዙ አሁን ቪዲዮቿ እንደው ከዚህ ከያሬድ በኋላ እንደ አዲስ መታየት ጀምሯልና ኮሜንት ላይ እኔም ሰርች አድርጊያት ስገባ ኮሜንት ላይ እስቲ ከእስር ቤት ቪዲዮ በኋላ የመጣችው ብራር እያሉ እንትን እያሉ ነበርና መረጌቱ ትባላለች ቲክቶከር ግራ ለሆነችባችሁ ማለት ነው። እነዚህ ሁሉ ሴቶች የታሰሩት ምን አድርገው ነው ስትሉ ለነበራችሁ አንዳንዶች መታሰር ያን ያህል እንደምትጠብቁት በጣም የታቀደበት ትላልቅ የሚባልን ወንጀልን ብቻ መስራትን አይጠይቅም የሚለውን እንድናስታውሰው ያህል ነው። ያሬድ ነጉ በማረሚያ ቤት ተገኝቶ በዓልን ከሴት ታራሚዎች ጋር አክብሮ ነበረ። ያኔ የብዙዎችን ጥያቄ ስመለከት ይህ ሁሉ ሴት ምን አድርጎ ነው የሚል ነው። እኔ ማረሚያ ቤት ለስራ ተገኝቼ ከማየቴ በፊት ብዙ ጥያቄ ይፈጥርብኝ ነበረ። ትላልቅ የታሰበባቸው ወንጀሎች ብቻ እዛ የሚያደርሱ ይመስለኝ ነበር። ነገር ግን አይደለም። በጣም ጥቃቅን የምንላቸው ለምሳሌ መንገድ ላይ ሰዎች ሲጣሉ እናያለን። አንዱን ቢገፈትረው ከመታው ይልቅ የወደቀበት ሹል ነገር ወይም ድንጋይ ሌላኛውን ሰው ለሞት ለጉዳት ሊያደርሰው ይችላል። እንግዲህ ተማች ማረሚያ ቢገባትሉ ከዛ በተጨማሪ አሁን እንግዲህ የትራፊክ አደጋውም አለ፣ ሰው መግጨት፣ ሌሎች በተገኙበት ወንጀል ውስጥ ተሳታፊ ሆኖ መገኘት አለማወቅ ብቻ ስለማያድን ማለት ነው። ማረሚያ ቤት የተገኘው ጊዜ ለምሳሌ በጣም የሚያሳዝኑ ሴቶችን ተመልክቻለሁ። የመጫቶች ክፍል አለ። ሴቶች እዛ ገብተው የሚወልዱበት እንግዲህ የተፈረደባቸው ከሆኑ ከነ እርግዝናቸው ይገባሉ፣ እዛ ይወልዳሉ። ልጆቻቸውን የሚጠብቅላቸው ከሌለ ደግሞ ልጆቻቸውን ይዘው ይሄዳሉና ለምሳሌ አንዷ ከቤት ሰራተኛዋ ጋር በነበራት ጠብ ድብድብ ውስጥ ገብታ እንዳጋጣሚ አይን ጠፋባት። ስለዚህ ህፃን ልጇን የ1 አመት እንደይካ ከምናምን ይዛ ማረሚያ ቤት ተገኘች። ለአመታት እንግዲህ ፍርዷን ትቀበላለች ማለት ነው። ሌላኛዋ ደግሞ በጣም የምታሳዝን እናት ናት። እርጉዞና ነው የገባችው። ባለቤቷ ከሌላ ሰው ጋር ይጣላል። ባለቤቷን ትልቅ ጉዳት ሊያደርስበት ሲመጣ እሱን ለመከላከል ስትል ድንጋይ አንስታ ስትወራወር አይኑን እንደመታችውና በዚህ ምክንያት ማረሚያ ቤት እንደገባች ነው የነገረችኝ። ስለዚህ አራስነቷን ሌላውን ልጅም ማሳደጉን ሁሉ ማረሚያ ቤት ውስጥ እንድታሳልፍ ሆናለች ማለት ነው። ስለዚህ እንደምናስበው አይደለም። ጥቃቅን የምንላቸው ነገሮች ትኩረት ማንሰጣቸው በጊዜያዊ ስሜት በግለፍተኝነትም የምናረጋቸው ነገሮች ሁሉ የህይወታችንን መጨረሻ አብዛኛውን እድሜያችንን በማረሚያ ቤት እንድናሳልፍ ሊያደርገን ይችላልና ይሄን ሁሉ የሰሩ በጣም የምታስቡትን አይነት የታሰበባቸውን ሳይሆኑ ሳያስቡት ሁሉ እንደዚህ አይነት ድርጊቶችን የፈጸሙም ናቸው ማረሚያ ቤት የሚገኙና ለታራሚዎችም አንዳንዴ ርህራሄ ሊኖረን ይገባል ማለት ነው። በነገራችን ላይ ታራሚዎችን በተለያየ መንገድ ማገዝ ይቻላል ከማረሚያ ቤቶች ጋር በመነጋገር። ለምሳሌ በአንድ ወቅት እኔ በሄድኩ ጊዜ በጣም በተለይ የመጫቶች ቤት ልቤን ነክቶኝ ስለነበረ ብዙ ችግር ስላለባቸው አልባሳትን፣ የምግብ እንዲሁ ግብአቶችን፣ የንጽህና መጠበቂያዎችን ለልጆቻቸው የሚሆኑ ነገሮችን በተለይ አሰባስቤ ሄጄ ነበረ። ያንን እንዳደርግ ያገዙኝ ፍጹም ማላቃቸው ቴሌግራም ላይ ሁሉ እንዲሁ ሐሳቤን አቅርቤ የደገፉኝ ሁሉ ናቸውና እነማንም በምን መንገድ እንርዳ ለምትሉ ይሄኛውን ቦታ ስላለ እሱን ለመጠቆም ነው። በዋናነት ግን አንዳንዴ አለመጠንቀቅ፣ ግልፍተኝነት፣ ጥቃቅን የሚመስሉ ወንጀሎች እጅግ ካላሰብነው ቦታ ላይ ሊያደርሱን ስለሚችሉ እንደው ምን አድርገው ታሰሩ ከሚባሉት መካከል እኛም እንዳንሆን ብንጠነቀቅ ለማለት ያህል ነው።
በጣም ነው የሚያሳዝኑት። እናቴ አይዟችሁ፣ እግዚአብሔር አለላችሁ። ሀሳቤን ታስጨርሰኛለህ? ጸጥ ብለህ አስጨርሰኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንኢዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። ዛትስ ዋይ እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል አይ ዶንት ኬር ዚስ ኢዝ ሪያሊቲ ኦኬ። በእውነት ተሰማኝ። የምር ፊልም ያደረኩት ምን ትላለች እናት? ከልጅነት ጀምሮ ልጅን ቫይታሚን ዲ ፀሐይ አሙቁት፣ አደግ ሲል በበር መዝጊያና በመጥረቢያ እንደው ጀርባውን ድቁት የምንለው በምክንያት ነው። እንዲህ አይነት እንከፍ ትውልድ እንዳይፈጠር ብንፈርተን መስሎ ጭራሽ አንኤዱኬትድ እኔ ችግሩን መሰለሽ እኛ ኢትዮጵያውያን ስንባል ሾህናው ድፍን የሆነ ነገር አይቀላቀልም። ለዛ ነው ኢትዮጵያዊ አህያ አንቀላቅልም፣ ፈረስ አንቀላቅልም፣ አሳማ አንቀላቅልም፣ አንበላም። ለዛ ነው እሺ ቤተሰቦች፣ ለዚህ ነው ህፃናትን ሳማ ላይ አንደባሉ በርበሬ እጠኑ ጎረቤት ይቅጣ ምንለው እንዲህ አቃጨርቅ የሆነ አፍ ስለሚያጋጥመን ነው። የምትኖሪው ብትወጂም ባትወጂም የግድሽን እዚህ ኢትዮጵያ ውስጥ ነው። አብዛኛው የሀገራችን ህዝብ ኦልሞስት ከ60% በላይ ገበሬ ነው። ለዛ ነው ያንቺ ከርስ ለመሙላት ሲል ነው አንኤዱኬትድ የሆነው። ያንቺ መማር እንደዚህ ሶሻል ሚዲያ ላይ አውጥቶ ልቃፍ ከመክፈት የበለጠ ምንም ካልሆነ ይቀርብን ነው የሚሻለው። አዎ ትንሽ መጽሐፎችን ገለጥ ብታደርጊ የኢትዮጵያን ታሪክ ብታቂ ምን ያህል እድለኛ እንደሆንሽ ታቂ ነበረ። ለነገሩ ምን ጊዜ ኖሮሽ ታነቢያለሽ? ድድብና ቢዚ አድርጎሻል እኮ። ምን እየበላሽ እንደሆነ ባክሽ ንገሪኝ። አይምሮ ድፍን የሆንሽበትን ትውልዳችን ተመግበው እንዳይበከሉ እንደው ምትበዩን እንኳን ብትነግሪ። ቤተሰቦች በበዓል ምክንያት ስለጠፋው ፎሎ ያላደረጋችሁ ፎሎ እያደረጋችሁ ይህን 1 ሚሊዮን ሊገባ እየተጠጋ ያለን ህዝብ ተቀላቀሉ ብዬ ያው ሰዓቱ አረፈደም። አሁንም ሼር ኮፒ ሊንክን መደረጉ አረች ግን ምን አይነት እኔ ግን ይገርመኛል። አሁን ማለት ሶሻል ሚዲያው ሰው ምን እየሆነ ነው? እውነት ግን አዳዲስ ናቸው እኚህ ሰዎች? ማለት እንደዚህ የሚያስቡ ሰዎች ከድሮም ነበሩ ወይስ አሁን ሶሻል ሚዲያው ብዙ ቦታ እየተዳረሰ ስለሆነ በጣም የብዙ ሰው ባህሪ እየሰማን ስለሆነ ነው በጣም እየተገረምን ያለ ነው? ወይ እነዚህ ስራቸው ምንድነው ማለት ነው? እንደዚህ ቂጣቸውን ነው ምንድነው ስራቸው? እሺ ንገረኝ። የት ሄዳ ነው? እና ሎስ አንጀለስ ወይኔ ይሄንን አላይ ጨፍኑ ማዘር ይሄ እኮ ከባድ የእንትና ቪዲዮ የአቤል ብራሩ ዩቲዩብ ቻናል ላይ ታችታል። ሎስ አንጀለስ ከባድ ከተማ ናት እና አቶን በስመ አብ አቶን የኃጢአት ከተማ ነው የሚሏት ራሱ። ዋው ዝነጣ እኔ ማሳየት ካለብኝ ጥግ ድረስ አሳይቻችኋለሁ። ከዚህ በኋላ ያለው ነው እናንተ ገምቱና ድረሱበት ብላናለች። ገምተን ደርሰንበታል። እኔ እኮ መጀመሪያ ሾላር ግፍርግፍ እየተጫወተች ነው እንደ ልጅቷ ምናምን ብዬ ነበር ያዩት። ለካ ጉብኝት ላይ ነበርን። ዋው በጣም አለቀና ያምራል። አገጩን አይተናል፣ ድዱን በእውነት ግን ማለት ነው በዚህ ምድር ላይ ብቸኛና ብቸኛ ጠላቶች እነማን እንደሆኑ ንገርሽ። ስልክሽና የቤትሽ መስታወት ስበሪያቸው። ምንም አይጠቅሙሽም። የጠላት ምክር ነው የሚመክሩሽ። እኔ መጀመሪያ አንቺ ነሽ ወይ ከፍ ማድረግ የተሳነሽ ብዬ ነበረ። ለካ ልብሱ ነው። ተስኖት ነው እኔ እኮ ኧረ ተው አሁን በጣም አቴንሽን ሲከር ሆነናል። በጣም ማለት ነው በቃ ሴቱ የሆነ ነገር ግን አሁን እኮ አንዳንዴ አላቅም አንዳንድ ሴቶች ወደው አይመስለኝም እንደዚህ የሚያደርጉት። ገብቷቸዋል። አሁን እንደዚህ ሶሻል ሚዲያው ላይ በጥሩ መንገድ ስትመጪ በጣም ነው በቃ ረጅም ጊዜ ነው የሚወስድብሽ ለመፈመስ። ገብቶሻል። እና
በእንደዚህ አይነት ወይ ደግሞ ስትመጪ በአንድ የተተኮሻለሽ። ከዛ በኋላ ምንድነው የሚያደርጉት? በአንድ የሆነ ነገር አምታተው ይወጡና ከዛ በኋላ ይቅርታ፣ ከዛ በኋላ እንትን ነው ገብቶሻል፣ ወደ ስራው ይገባሉ። አንዴ ይቅርታ ከጠየቅሽ የኢትዮጵያ ሕዝብ ደግሞ ሾርት ሚሞሪ አይደለ? በቃ በአንዴ መጣ ይቅርታ ተባለ፣ ከዛ እንትን እንላለን። እንግዲህ ባይስን ተመልከቱት። አሁን ባይስ መጀመሪያ የምናውቀው በምን ነበር? በስድብ አይደል? በስድብ ነው የፈመሰው። በስድብ ነው በቃ እናት እንደዚህ ትሆን እናት እንደዚህ በዚህ ነው የፈመሰው። ከዛ በኋላ እንግዲህ ፎሎወር በደንብ ሲያገኝ ማስታወቂያ መስራት ጀመረ። ያ የስድቡ ዘመን ተረሳ ማለት ነው። በጥሩ መንገድ ስትመጪ በጣም ወደ ላይ ለመውጣት በጣም ነው ረጅም ጊዜ ነው የሚወስድብሽ። አሁን ደግሞ ያንን ረጅም ጊዜ የምንታገስበት ጊዜ የለም እና አንዳንዴ ለመረዳትም እሞክራለሁ እና የሆነ ነገር መስዋዕትነት አላቅም ብቻ እኔ ሰው ወደው አይመስለኝም ብዬ ነው። ኦክቶፐስ ነው እንደምታውቅ በጣም ጣፋጭ ነው። ቲክቶክ ላይ ልቀቅልሽ የተሰቦችሽ ያይሻል ይገሉሻል። ምንድነው በስላሴ ምንድን ያረከው ብራዘር? በኢየሱስ ስም ምን ሊያረገው ነው ብዬ ነው ደግሞ ባለፈው አንዱ ቀን እንዳውጣ ዛሬ የሀገሬ ልጆች ምን እየሆናችሁ ነው? በመቤቴ በኢየሱስ ስም አንተን ወገው ኧረ በርካታ ወንዶች በአሁኑ ሰዓት የዚህን ጸጉር ቤት አድራሻ እየፈለጉ ይገኛሉ። አንዳንድ ሴቶች ደግሞ ካሁን በኋላ ከባሌ ጋር ነው ጸጉር ቤት ተከትየው ሄደው እያሉ ይገኛሉ። እውነታው ግን ይቺ የሳመችው ሰውዬ ባለቤቷ ነው። ሌላ ነገር እንዳታስቡ። መልካም ምሽት። ታዲያ ባለቤቷ ከሆነ ታዲያ ምን አባታቸው ሊሰሩ ነው የሄዱት እንደሱ? እነሱ ራሱ አሰባችሁታል እንደዚህ ነገሩ። አሁን ቢዝነስ ነው ባየ ቢዝነስ ሱቅ ማስታወቂያ ነው። አይ ወንድ ልጅ ይላል። የመጀመሪያው የቲክቶክ ገቢ ምን እንዳደረጋችሁበት ታስታውሳላችሁ? እኔ መጀመሪያ ከቲክቶክ ያገኘሁት የላይቭ ነው። ላይቭ ሰራ ነበረ። ከዛ በጊፍት ምናምን ያገኘሁትን አወጣሁትና እሺ ጥጃ ገዛሁበት። 2 ጥጃ ቢዝነስ ማይንድ ማለት ይሄ። አሁን ጥጃዎቹ እንዴት ናቸው? አድገዋል። ኦልሬዲ አደጉ። እነሱም ገና ይወልዳሉ። ወንዶች ናቸው። ይታረሳሉ። ያርሳሉ። ዋው! ምን ማለት ምን አስበሽ ነው ጥጃ የገዛሽው? እስቲ ንገሪ። የገበሬ ልጅም አይደለም። ያ አባቴም እንትን ብሎኝ ምናምን በብሩ ጨምሮበት ምናምን ነው ይገዛል። ከዛ አድገው እንግዲህ እነሱ ደግሞ መሬት ሌላ ምርት ያመጣሉ ማለት ነው። ዋው! አንበሳ እንዴ! ኧረ ይሸጣሉ። ተቀለበው ራሱ ወንድ ኮኑ በሬ እኮ ናቸው። ያርሳሉ፣ ይሸጣሉ። አንበሳ በቃ አንበሳ ነሽ። የመጀመሪያ ቲክቶክ ገንዘቧ እንዴ ታረግበት። እኔ አሁን ሞኔታይዝ ሶን የመጀመሪያ የዩቲዩብ ገንዘቤን ምን ላርግበት? እስቲ ኮሜንት ላይ ጻፉልኝ። ምን ላርግበት እስቲ ንገሩኝ። መጀመሪያ የማገኝበትን ገንዘብ እስቲ ምን ላርገው? ሞኔታይዝ መሆኔማ አይቀርም። እናንተ ብቻ ሰብስክራይብ አድርጉኝ። እንደ አክተር ከውስጥ ምናምን ወጥቶ መነጽር አድርጎ ቪዲዮን ታበላሽበታለሽ። ኧረ በስመ አብ በቀኛ ግግሩ ከይወጣ ወይኔ ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ።
እንደዚህ እንደው ፈጣሪ ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡ? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱ። አይሸጥም እኮ ገበያ ላይ የማይገኝ ልብስ ደም አፍላ የተባለ ልብስ አለ። ቺክ እመብርሃን ምስክር ስታት ባናት ተከላት የሚል ልብስ ትለብስ። በስመ አብ ዝንጥ ነው በቃ ታመጪ አነፈርሲን እኔ ገበያ ላይ እመብርሃን ምስክሬ እንደዛ አይነት ልብሶች ሲሸጡ ሲያሸጡ ምን ሲሉ አይቻልም። ሴቶች እንደዚህ ይሻላል ይሆን ወይ ብላ ጠይቃቸዋለች። እስቲ እንደዚህ ያን ብትጠይቂኝ ማለት እኔ ከጫማሽ ውጪ ጫማሽ ብዙ ጫማሽ ስራ ስለምትሰሪ እንዲህ ተዘቅለሽ ሙሉ ጫማዎችሽ ያረግሻቸው ልብሶችሽ አሪፍ ናቸው፣ ጫማዎችሽ ግን እንዲህ ናቸው። በቃ አሁን ሴራሚክ አንሸራቶች ሊጥልሽ ይችላል የሆነ ነገር ምን ለሱ እንጂ ፋረሽ በቃ ይመችሽ ቅልጭብጭብ ማለት ግን አይ ወደ ቁም ነገሩ ስንመለስ በጣም አትዝረክረኩ እንጂ እኮ ቤት ውስጥ እኮ ያን ያህል ተሽከርከሩ ማለት እኮ አይደለም። ግን በቃ አሪፍ በማይደብር ልብስ በቃ ይኩርትትት ያለ ብቻ አታርጉ። አሪፍ ነው። አሁን እኮ ሴቶቻችን አሪፍ ነው። አሁን ቲክቶክም ላይ ምናምን ስታዩ ይሄዎች ቪዲዮዎችንም ምናምን እያያችሁ ስለሆነ አለባበስም ከዛ እየተወሰደ ነው። መገላለጡ ይደብራል እንጂ አሪፍ ሙሉ ለሙሉ ሽፍን የሚያደርገውን ወሰድ እያደረጋችሁ እንትን በሉ አሪፍ ነው። ምንድነው በመቤት ኢየሱስ አሞራ ይጎትት። አሜን። በዚህ በመላጣ በኩል የገባው ንፋስ ነው እንደዚህ ምንቅ ብስቅ ምንቅ ብጥስ ቅንጥስ ወጭቅ በጣም በጣም ያረግ ሲያስጠላ። ይሄ ከባድ የልጅ አገረድ መንፈስ ነው። አሜን። እውነት ምን አሜን አልኩት። ይሄ ከባድ የልጅ አገረድ መንፈስ ኧረ በኢየሱስ ምንድነው የቴስቶስትሮን መጠኑ በጣም ዝቅ ብሎ ነው እንዲህ ሲያስጠላ። ውድ ቤተሰቦች እንግዲህ ለዛሬ ያስኩላችሁ ቪዲዮዎች ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ ትምህርት እንዳገኙባቸው፣ በአንዳንዶቹ ደግሞ እንደተናደዳችሁባቸው ተስፋ አደርጋለሁ። እንግዲህ እንደዚህ አይነት ምርጥ ቪዲዮዎች ይዤላችሁ የሚመጣ የምትፈልጉ ሰዎች በቲክቶክ ፔጅ ላይ እና ዩቲዩብ አዲስ ቻናል ነው እንግዲህ በሱ ላይ ሜንሽን ብታረጉኝ የእናንተን ቪዲዮዎች ይዤ የምመጣ ይሆናል። እንግዲህ ላይክ እና ሰብስክራይብ ካላረጋችሁ እስካሁን ድረስ ላይክ እና ሰብስክራይብ እንድታደርጉልኝ በፍቅርና በትህትና ጠይቃችኋለሁ። በቀጣይ እንገናኛለን። እንግዲህ ሰላም ቆዩልኝ። ወዳችኋለሁ። ቻው